ሰላም ወደ አድማጮቻችን በአዳዲስ የዝውውር መረጃዎች ተመልሰን መጥተናል። ቸልሲን የሚመለከቱ ናቸው። ቸልሲ እንግዲህ የአውሮፓ ቻምፒዮንስ ሊግ ተሳትፎ ማግኘቱን ተከትሎ ከብዙ ተጫዋቾች ጋር ስሙ እየተያዘ ይገኛል። ለቸልሲ ይህ የአውሮፓ ቻምፒዮንስ ሊግ ተሳትፎ ብዙ ነገሮችን ይዞ የሚመጣ ነው። ምክንያቱም አንደኛ ብዙ ተጫዋቾችን ማስፈረም እንዲችል ያስችለዋል። ከዛ ውጭ ተጫዋቾችን ወደ ቡድኑ መሳብ እንዲችል ነው ትልቁ ተቀዳሚው ዓላማ። ገንዘቡም የሚጠበቅ ነው በፋይናንሻል ፌር ፕሌው፣ እንዲሁም ደግሞ በፒኤስአሩ ራሱ ተጠቃሚ እንዲሆን ያደርገዋል። እነዚህን እንግዲህ ነገሮች ከዛ ውጭ ደግሞ ኤንዞ ማሬስካ ከጨዋታው በኋላ የሰጡት አስተያየት እንግዲህ የኤንዞ ማሬስካ ሌላኛውን ገጽታ ያየንበት ሆኖ ቀርቧል። በአጠቃላይ ቸልሲ ከነ ችግሮቹ ከነ ሁኔታዎቹ ከነ አስቸጋሪ ሁኔታዎቹም ቸልሲ ለቻምፒዮንስ ሊጉ አልፏል። አሁን ከዚህ በኋላ ይህንን ቡድን ባለፉት 2 ዓመታት በአውሮፓ ቻምፒዮንስ ሊግ ሳይሳተፍ ያጋጠመውን ችግር በመርሳት አዲስ ቡድንን መገንባት፣ ብቁ የሆኑ ተጫዋቾችን ማምጣት ያስፈልጋል እና ቸልሲ በክረምቱ ምን አስበዋል፣ እንዲሁም ደግሞ የዝውውር መስኮቶቹን አዳዲስ መረጃዎችን የማድረሳችሁ ይሆናል። ይህ ያያ ስፖርት ነው። ደርማቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃችን የሚሆነው ማሬስካ ከጨዋታው በኋላ የሰጡት አስተያየት ነው። እንግዲህ ተጫዋቾቹን አመስግኗል። በመልበሻ ክፍል ለብዙ ጊዜ እንግዲህ ብዙዎች ሲጠራጠሩ ነበር። ዛሬ ግን አረጋግጠናል፣ እናመሰግናለን የሚል ነው። የቸልሲ አንዳንድ ተጫዋቾች በኢንስታግራማቸው ሲቀልዱ ይታያል። ማዱዌኬ እንዲሁም ደግሞ ሮሚዮ ላቪያ ጂሚ ካራገርን በመፖሰት ምክንያቱም ጂሚ ካራገር አንዱ የቸልሲ በጣም ከባባድ አስተያየቶችን ስለ ቸልሲ የሚሰጡ ስፖርት ተንታኞች ውስጥ አንዱ ነው። ሌላኛው ደግሞ ማዱዌኬ ፖስተው ደግሞ ሮይኪንን አድርገው ማለት የእንግሊዝ ሚዲያ በአጠቃላይ ቸልሲ ላይ የሚያደርገውን ተጽዕኖ በሚመለከት ተቃውሟቸውን አሳይተዋል። ነገር ግን በአጠቃላይ የቸልሲ የሁሉም የቡድን ስብስቡ አባላቶች ውጤት ነውና ኤንዞ ማሬስካ ያንን አድንቀዋል። ከዛ ውጭ ግን ጩኸት ለሚያሰሙ ከቸልሲ ደጋፊዎች ውጭ ለሆኑ ወይም ደግሞ እኛን ለተጠራጠሩን በሙሉ ኤፍ ወርድ በማለት ተናግረዋል። እንግዲህ ይህ ከሳቸው የሚጠበቅ አይደለም፣ የተለየ ነው። ስለኛ መጥፎ ለሚመኙት ሁሉ ብለዋል። እንግዲህ ከደጋፊዎቹም ጋር የታረቁበት የሚመስል ሁኔታ አለ። በውድድር ዓመቱ መጀመሪያ ቸልሲ ኢዝ ባክ እስከሚል እስከ ሳውዛምፕተን ጨዋታ ድረስ የምታውቁት ነው። በውድድር አጋማሽ ደግሞ ቸልሲ ተቸግሮ ነበር። በአጠቃላይ አሁን ግን በውድድር ዓመቱ መጨረሻ ላይ ቸልሲ የፈለገውን ውጤት ማሳካት ችሏል። ኤንዞ ማሬስካም ለተቃዋሚዎቻቸው ዝም በሉ በማለት እንግዲህ አስተያየታቸውን ሰጥተዋል። ሌላኛው የሚሆነው እንግዲህ ኤንዞ ማሬስካ ለቡድኑ አድናቆታቸውን ገልጸዋል። እዚህ መድረሳችን ብቻ አይደለም ትልቁ ነገር ብለዋል። ለቸልሲ ደጋፊዎች የደረስንበት መንገዱ ነው፣ በእኛ ጨዋታ በእኛ ፍላጎት መንገድ እዚህ መድረሳችን የሚደነቅ ነው በማለት አስተያየታቸውን ሰጥተዋል። እንግዲህ ኤንዞ ማሬስካ ይህንን አስተያየት ሰጥተዋል። ነገ ተጠባቂው የሪያል ቤቲሱ ጨዋታ የቸልሲ ፍጻሜ ነው የሚሆነው። ስለዛም የምንላችሁ ቅድመ ጨዋታ ፕሮግራማችን ይኖራል። አሁን ግን ዝውውር ጉዳዮች ላይ የሚያተኩር ነው የሚሆነው። ደርማቻችን በዝውውር ጉዳይ ላይ ሲወራ የሚነሳው የመጀመሪያው ተጫዋች የሚሆነው ከስፔን የሚወጡ መረጃዎች እንግዲህ አንሱ ፋቲን የሚመለከት ነው። አንሱ ፋቲ በቸልሲ ይፈለጋል የሚለው ሞናኮ ድርድሮችን እያደረገ ይገኛል። ባርሴሎና 20 ሚሊዮን ዩሮ ከዚህ ተጫዋች ላይ ለጥፎበታል። ይህ ተጫዋች እንግዲህ ያሳየውን ድንቅ ብቃት የታመነበትን ያክል ማውጣት አልቻለም። ያማል የተሻለ ሆኖ ወጥቷል። ባለፉት 2 ዓመታቶች ግን ተቸግሮ ይታያል። በተለይ ታቻምና በብራይተን ዘንድሮም ተቸግሯል። በሃንስ ፍሊክ ቡድን ውስጥ ብዙ የመሰለፍ ዕድልን አላገኝም። ነገር ግን ቸልሲ ለስትራስቡርግ ነው ወይስ ለዚህኛው ቡድን የሚለው እንግዲህ አጣቂኝ ነው። ነገር ግን ቸልሲ የብሉኮ ግሩፕ ባለቤቶች እንግዲህ ስትራስቡርግ የመጨረሻዎቹን 2 ጨዋታዎች መሸነፉን ተከትሎ ወደ ኮንፈረንስ ሊጉ ነው የሚሳተፍ፣ በቻምፒዮንስ ሊጉ አይሳተፍም። ስለዚህ ለቸልሲ አንድ ሀሳብ ቀለለለት ማለት የሚቻል ነው የሚሆነው። እንግዲህ ሊየም ሮዘኒ በጣም የሚደነቅ ጥሩ ቡድንን በስትራስቡርግ አሳይተውናል። ያንን ቡድን ማጠናከር ከቸልሲ ይጠበቃል። ስትራስቡርግ ከወራጅ ቀጠናዎች ካለፉት 2 ዓመታቶች ችግር ወጥቶ እንግዲህ አምና ፓትሪክ ቪዬራን በሊየም ሮዛኒ ቀይሮ ሮዛኒ አሁን በአውሮፓ ካሉ ምርጥ አሰልጣኞች ውስጥ አንዱ ነው። ስለዚህ ይህንን አሰልጣኝ ድጋፍ ማድረግና ይህንን ቡድን ጠንካራ ሆኖ በፈረንሳይ እንዲቀጥል ማድረግ የቸልሲን የመለመሏቸውን ጥሩ ተጫዋቾችም ወደዛ ማለክ የሚችል ነው። አንዱ የሚሆነው አሮን አንሴልሞ ይጠበቃል። ሌላኛው ግብ ጠባቂው ማይክ ፔንደርሰን። እነዚህ ተጫዋቾች ወደዛ በመላክ ቡድኑ ጠንካራ እንዲሆኑ ሁለቱም ቡድናቸውን መንከባከብ የሚያስፈልግ ይሆናል ብዬ አስባለሁ። እንግዲህ ሞናኮ በቻምፒዮንስ ሊግ መሳተፉ ግን እንግዲህ ከቸልሲ ጋር ጠንካራ ፉክክርን ያደርጋል። ስትራስቡርግ ይህንን ተጫዋች የሚያገኝ ከሆነ ጥሩ ሂደት ነው የሚሆነው። በልጁ ፐርፎርማንስ በውሰት ውል ነው የሚያመጡት የሚሆነው። ስለዚህ ቋሚ የማድረግ መብት ባለው ነው የሚያመጡት። ስለዚህ ለቸልሲ ጥሩ ድል የሚፈጥር
የሚወሰድ ይሆናል። የቸልሲና የአጥቂ ጉዳይ እንግዲህ ብዙዎቻችሁ የምትጠይቁ ነው የሚሆነው። ቸልሲ እንግዲህ በውድድር ዓመቱ አጥቂዎችን ይፈልጋል። አሁን በመጨረሻ የወጡት እንግዲህ ዝርዝር ደግሞ እንግዲህ ቅርብ በተለያየ ጊዜ የተለያየ መረጃዎችን ስለምነግራችሁ የተለያዩ የዝውውር መረጃዎች ጭምጭምታዎች ናቸው። ቸልሲ አንድ አጥቂን አስፈርሞ ወደ ክለቦች የዓለም ዋንጫ መሄድ ያስባል። ስለዚህ የሚከፈተውን ዝውውር በፍጥነት እንቅስቃሴ ሊያደርጉ ያስባሉ። ሶስት አጥቂዎች ግን በቸልሲ አይን ውስጥ ናቸው። አሁንም ንግግሮችን እያደረጉ ነው። አንዱ ሁጎ ኢኪቲኬ ነው። ከኢኪቲኬ ጋር ትንሽ ጠንከር ያለ ይመስላል። ከጥር የዝውውር መስኮት መጠናቀቂያ ላይም ሲፈልጉት ነበር ይህንን ተጫዋች። ቤንጃሚን ሴስኮንና ሊያም ዴላፕን የሚመለከት ነው። እንግዲህ ቸልሲ በሶስት ተከፍለዋል። ኤንዞ ማሬስካ የሚፈልጉት አለ። ዳታ ወይም ደግሞ የቸልሲን የተጫዋቾች ምልመላ ክፍል ዳታውን አናሊሲስ አድርጎ የሚያመጣላቸው አለ። ዳይሬክተሮቹ ደግሞ የሚፈልጓቸው አሉ። በአይን አይተው ማለት ነው። የሶስቱ አይነት ጥምረት የሚያስፈልገው ሶስቱን የሚያስማማ ውሳኔ ነው በአጥቂ በኩል የሚጠበቅ። እንግዲህ የዳይሬክተሮቹ የፖል ስታንሊ የሚመራ ነው የሚሆነው። ዳታው ቡድን ውስጥ ጆን ሺልድ አለ። እንዲሁም ደግሞ መጨረሻ ፕሩቭ የሚያደርጉት ደግሞ የአጥቂውን ሁኔታ ኤንዞ ማሬስካ ነው የሚሆኑት። ዳይሬክተሮቹ አሁንም የሚፈልጉት ሴስኮና ኢኪቲኬ ነው። በእድሜያቸው ምክንያት 1 እና 2 ዓመት ላይ ስለሚገኙ በቻምፒዮንስ ሊግ ላይ ቸልሲ መሳተፉ ውጤት የሚያመጣ ነው። ሴስኮ ምንም ጥያቄ የለውም ከአርዲ ሌቪንግ እንደሚለቅ። ሌቪንግ በውድድር ዓመቱ ባልተጠበቀ ሁኔታ ከአውሮፓ ቻምፒዮንስ ሊግ፣ ከኮንፈረንስ ሊግ፣ ከዩሮፓ ሊግ ሁሉ ውጭ ሆኗል። ስለዚህ ይህንን ቡድን የሚለቀቁ ዕድል ሰፊ ነው። ሁጎ ኢኪቲኬ ግን ከኢንትራ ፍራንክፈርት ነው የሚመጣው። ፍራንክፈርት ከፍተኛ ዋጋን ይጠይቃል። እስከ 80 ሚሊዮን ፓውንድ እያሉ ነው። እንግዲህ ምን ያክል ቸልሲ ተደራድሮ ያመጣዋል። በ45 ጨዋታዎች 22 ጎሎችን አስቆጥሯል። ስለዚህ የሚጠበቅ ነው የሚሆነው። በአጠቃላይ ኮንትራቱ 84 ሚሊዮን ዩሮ ድረስ ሊወጣ ይችላል። በክረምት የዝውውር መስኮት ቸልሲ ብዙ ተጫዋቾችን እንደሚፈልግ ይታወቃል። ነገር ግን አሁን አጥቂውን ማምጣቱ ላይ በትኩረት እየሰሩ ይገኛሉ። ከዋጋው ብቻ ግን ማየት የለባችሁም። የቸልሲ የደሞዝ ጣሪያን የደሞዝ ስታንዳርድም እዚህ ጋር አፕላይ የሚደረግ ነው የሚሆነው። ሊያም ዴላፕን ካመጡ ለምሳሌ ዝቅተኛ ደሞዝ ነው የሚጠይቀው። ማንቸስተር ዩናይትድ የማስፈረም እድሉ ሰፊ ነው የሚሆነው ብዬ አስባለሁ። 120 እስከ 150 ምክንያቱም ይህ ተጫዋች ከማንቸስተር ከተማ መልቀቅን አያስብም። ነገር ግን ኤንዞ ማሬስካ ይህንን ተጫዋች ማምጣት ያፈልጋሉ። አቅም እንዳለውና የተለየ ብቃት እንዳለው ቸልሲ ውስጥ የሚጨምረው ነገር እንዳለ በአሰልጣኙ እምነት አለው። ሁጎ ኢኪቲኬን በሚመለከት መልማዮቹ ናቸው በጣም የሚወዱት። ሚጉኤል ዴሌና ታዋቂው ዘጋቢ ሁጎ ኢኪቲኬን በሚመለከት ቸልሲ ገፋ ብሎ ሄዷል። 22 ዓመት በሚገኝ ከፒኤስጂ ከለቀቀ ጊዜ አንስቶ ጥሩ ፐርፎርማንሱ እያሳየ ነው። በሊንክ አፕ ላይ በጣም ጥሩ ተጫዋች ነው። ረጅም ነው። ሪስክ ቢወሰድበትም አንዳንዶቹ ፖቴንሻሉን እንደ ኢዛክ የመሆን አቅም አለው የሚሉ ነው። ነገር ግን መፎካከር የሚያስችለው ቸልሲ ይህንን ተጫዋች ለማስፈረም ከፍራንክፈርት ነው የሚያስፈርመው። ፍራንክፈርት ደግሞ ኢንትራ ፍራንክፈርት ምን አይነት ሁኔታ አለ? አጥቂዎችን እያወጣ በከፍተኛ ዋጋ መሸጥ ነው። ስለዚህ ከበርንሌ ወይም ከሆነ ክለብ ላይ እንደዚህ አይነት ገንዘቦችን አታወጣም። ስለዚህ ከፍተኛ ገንዘብ መጠየቁ የሚጠበቅ ነው። ቸልሲ ግን በቻምፒዮንስ ሊጉ ቦታውን መያዙ እነዚህን ተጫዋቾች እንዲስብ የሚያግዘው ነው የሚሆነው። በደሞዝ ጉዳይ ሁጎ ኢኪቲኬ ዝቅ ያለ ይጠይቃል። ሴስኮም እንግዲህ ከፍ ያለ የሚጠይቁ ሆኖ ነው የሚታዩት። ነገር ግን በአጠቃላይ ቸልሲ ከነዚህ ተጫዋቾች ይልቅ ደግሞ የተሻለ አጥቂ ይፈልጋል። እንደ ቪክቶር ኦሲሜን እንዲሁም ደግሞ ዮኮሬስን አይነት አጥቂዎችን ማምጣት ቢችል ለቸልሲ ጥሩ ነው የሚሆነው ደረማቻችን። ከዛ ውጭ ቸልሲ በዚህ ዝውውር መስኮት ሊያመጣ የሚጠበቀው ሀሳብ ዋነኛው ምንድን ነው? እንደ ሃዛርድ፣ ጃንፍራንኮ ዞላ አይነት ማይገመት ኤክስ ፋክተር ያለው ተጫዋችን እዚህ ቡድን ውስጥ ማምጣት ይጠበቃል። ፓልመርን የሚያግዝ እንግዲህ ሜቢ ስቴፋኖ ዊሊያንን በዚህ በኩል ማንሳት እንችላለን። ነገር ግን አሁንም የግራ መስመሩ ላይ የተለየ ብቃት የሚያሳይ ተጫዋች ይፈልጋሉ። አንዱ እንግዲህ ከኤሲ ሚላን ጋርም ከራፋኤል ሊያኦ ኤጀንት ጋርም ተወያይተዋል። እንግዲህ ኤሲ ሚላን በአውሮፓ ቻምፒዮንስ ሊግ ላይ የማይሳተፍ ይሆናል። ቸልሲ እንደ ቡድን ኤሲ ሚላን አሳዛኝ ውድድር ዓመትን ያሳልፈው። ስለዚህ በአጠቃላይ በብዙ ሁኔታዎች ውስጥ ይገኛል። ስለዚህ ኤሲ ሚላን ይህንን ተጫዋች መልቀቅ ይፈልጋል። ሊቨርፑል፣ አርሰናል፣ ባየር ሙኒክ ይህንን ተጫዋች ይፈልጉታል። እንግዲህ ቸልሲ ድርድሮችን አድርጎ በዚህ ዝውውር መስኮት ለማምጣት ያስባል። ነገር ግን ተጫዋቾች አሁን ቀኝ መስመር ላይ ያሉት ወደ 6 የሚሆኑ ተጫዋቾች ስማቸው ይነሳል። ሚቱማ፣ ጊተንስ፣ ሊያኦ፣ ኒኮ ዊሊያምስ እና ሮድሪጎ። እነዚህ በተለይ 5ቱ በጣም በጥብቅ የሚነሱ ናቸው። ከነዚህ አንዱን ለማግኘት ቸልሲ በሚገባ መስራት ያለበት ይመስለኛል። ውድ አድማጮቻችን የዕለቱን የዝውውር መረጃዎች አደረስኳችሁ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።